ቤተሰቦቻችን እንዴት ናችሁ? ትንሽ ጠፋ ብለናል። ያው አጋጣሚ እዚህ ጋር ትንሽ ስራ ስለተደራረበብን ወደ ገጠሩም ወጣ ስንል ዳታው ምናምኑ ስለማይሰራ ነው የጠፋነው። እንግዲህ ያው በእርግጥ ያመለጠን የዘወረደ ቅኔ ነው እንጂ የቅድስት ቅኔም ቋሚ ሆኖ ይቀጥላል፣ እንማርበታለን። የዛሬ የምኩራብ ቅኔ ነው። የምኩራብ ቅኔም እንዳለ ነው እና ዛሬ ያሰብኩት ምንድነው ያው ከሰነበተ እንዴት እንደሚመጣ ቅኔ ምናምን ነገር ብያችኋለሁ። እንትኑ ይቀጥላል፣ አሁንም ችግር የለውም፣ ወደዚያም እንቀጥላለን። ግን ዛሬ እንዴት የሚያስነግረው ምንድነው እና እንዴት ነው የሚነገር፣ እንዴት ነው የሚቆጠር የሚለውን ላሳያችሁ። የሚያስነግረው ዛሬ ያው እንደምታውቁት ይሄ ሳምንት የምኩራብ ሳምንት ነው። የምኩራብ ሳምንትም እንግዲህ የአምላካችን ኢየሱስ ክርስቶስ አንዱ ከጾሞቹ መሃል አንዱ ነው። ሶስተኛው ነው ምኩራብ እና ለቅኔ የሚያስነግረው ምንድነው? አይሁዶች እንደምታውቁት ታሪኩን ታውቁታላችሁ ብዬ ነው። ያው መቼም ቅኔ ለመማር የደረሰ ሰው ታሪክ አያውቅም ተብሎ አይታሰብም እና ዝም ብዬ እኔ ባጭሩ የሚያስነግረውን ብቻ እነግራችኋለሁ ማለት ነው። የጌታችን የእግዚአብሔርን የአምላካችንን ቤተ መቅደስ መሸጫ፣ መለወጫ፣ ገበያ፣ አጠቃላይ በቃ መገበያያ አጠቃላይ እንደምንም ብለውት ነበር፣ ቆጥረውት ነበር እና ከዛ በኋላ ቤተ ጸሎት ትሰመይ፣ ቤቴስ የጸሎት ቤት ትሰምኛለች እንጂ የእናንተ ገበያ መለዋወጫ አይደለም ማለትና አምላካችን እንግዲህ መቅሰፍት ሲልክባቸው በራሳቸው ጅራፍ፣ እዚያ ቤተ መቅደስ የነበረ ጅራፍ እዚያ ውስጥ የነበረውን ከብቱን፣ በጉን፣ አሞራውን አጠቃላይ በቃ ሁሉንም በቃ የራሱ እየገረፈ አባሯቸዋል ማለት ነው። ስለዚህ አሁን ምንድነው የሚነገር? ለቤተ ክርስቲያን ጸሎት፣ ቤቴስ ቤተ ጸሎት ትሰመይ፣ ጸሎት፣ ጾም፣ ይሄ ቅዳሴ ውዳሴ እየቀረባት ሲሆን ገበያ፣ መሸሻጫ፣ መለወጫ እንስሳዎቹ እየራቋት ለቤተ ክርስቲያን ይነገራል ማለት ነው። ለምኩራብ አዳራሽ እንደማለት ነው። እና ምንድነው ሌላ ደግሞ የሚያስነግረው ምንድነው? ለቤተ ክርስቲያን ለእንስሳዎቹ መገረፍ ወይ ደግሞ ጥብጣቤ ይቀርባቸዋል ማለት ነው። ከቤተ ክርስቲያን መራቃቸው ፍርሃት፣ ድንጋጭ፣ በቃ ጅራፍ ተነስቶ ሲያቆነዳቸው በጉም፣ ከብቱም፣ ፍየሉም በፍርሃት ነው እየሮጠ ወጥቶ ሄደ ከዚያ ውስጥ ማለት ነው። እና ርግቡ ሳይቀር የርግቡ ሁላ እንትን መከማቻ ነበር። ርግቡ ሳይቀር በፍርሃትና በድንጋጼ እየወጣ ሮጧል ማለት ነው ለቤተ ክርስቲያኗ። እነሱ ሲርቋት ውዳሴ፣ ቅዳሴ፣ ጸሎት ደግሞ ይቀርባታል እንደማለት ነው። እና እንዴት ነው የምንቆጥረው ለምትሉኝ ላሳያችሁ። አንድ ሁለት ወይም ሶስት ጉባኤ ቃል አምጥቼ የመጀመሪያው ምን ይላል? ወላዲተ ወርቅ ወርቀ ከኒሳ ለሄኔሴፎሩ ወለቱ መቅሰፍተ ጥብጣቤ አዳም ወሬዛ ፋሲሊያሱ ብዊቱ ይላል። ምን አልኳችሁ? ወላዲተ ወርቅ ወርቀ ከኒሳ ለሄኔሴፎሩ ወለቱ መቅሰፍተ ጥብጣቤ አዳም ወሬዛ ፋሲሊያሱ ብዊቱ ይላል። ምን ማለት ነው? ያማረ የሆነ ጎበዝ ፋሲሊያሱ ወይም ጎበዝ እግዚአብሔር ይሄ አለ ይሄ ያገባት የሆነች እንጂ ብዊቱ ያለው ይሄ ያገባት የሆነች የጥቁር መቅሰፍት ጥብጣቤ ልጅ ከኒሳ ጥቁር የሆነ ማለት ነው። ሄኔሴፎሩ ጥቁር የሆነ የመቅሰፍት ጥብጣቤ ልጅ ከኒሳ ይቺ ወርቁን ወለደችው ይላል። እንግዲህ አሁን ለሰሙ ምንድነው ካላችሁኝ ያው አንዳንድ ጥቁር ሴት ወይ ደግሞ መልከ ጥፉ ሴት አጋጣሚ ደህና መልከኛ ወንድ ስታገባ፣ መልኩ ጥሩ ወንድ ስታገባ ሸጋውን ትወልደዋለች ማለት ነው። ወይ ደግሞ እሱ እንደዚህ አይነት ነገር ነው እና ወርቁን ወለደችው ማለት ሸጋውን ወለደችው እንደማለት ነው ለሰሙ። ለወርቁ ደግሞ ምንድነው ፋሲሊያሱ ያገባት የሆነች ከኒሳ። አያችሁት? ፋሲሊያሱ ያገባት ከኒሳ ማለት እንግዲህ እግዚአብሔር የመረጣት የወደዳት ለቤተ ጸሎት ያላት ማለት ናት። ቤተክርስቲያን ይቺ አለ ምን ወለደች አለ? ወርቁን ወለደችው ማለት ወርቅ የሚርቃት ሆነ። መሸጫ መለዋወጫ የነበረው ወርቅ ከቤተ ክርስቲያን የሚርቅ ሆነ ብላችሁ ማምጣት ትችላላችሁ ማለት ነው። ወላዲተ ወርቅ ወርቀ ከኒሳ ለሄኔሴፎሩ ወለቱ መቅሰፍተ ጥብጣቤ አዳም ወሬዛ ፋሲሊያሱ ብዊቱ ይላል። ሁለተኛ ጉባኤ ቃና አውፃኤ
አውፃኤተ ርግብ ርግበ ኢተሰይጦ በፈሪሆቱ ከኒሳ አምፃኤ አማኑኤል ሀብል ድንጋጼ እንስሳ ፈራሃን እንግዳ ፈራሃን እንስሳ ይላል። አውፃኤተ ርግብ ርግበ ኢተሰይጦ በፈሪሆቱ ከኒሳ አምፃኤ አማኑኤል ሀብል ድንጋጼ እንግዳ ፈራሃን እንስሳ ይላል። ይሄ ደግሞ ምንድን ነው? ልጅ አማኑኤል ያመጣው የሆነ ጠብ ሀብል ወይ ደግሞ ጠብ ጅራፍ በዚህ ጊዜ አለ በፍርሃት የተነሳ የፈሪዎች ከብቶች የነዚህ ደረስ በዚህ ከኒሳ ሽመልን በመፍራት ቡላል ዘለለባቸው። ድቅድቃት ተሰይጦ ይሄ ቡላል ያህል ዘለለባቸው ይላል። ይሄ ደግሞ ምንድነው? ለሰሙ ምንድነው ካላችሁኝ፣ ያው አንዳንዴ ልጅ ያመጣው ጠብ ነገር ምናምን እንደዚህ በርከት ያለ ነገር ሲመጣና ፈሪ ሰው ምን ይሆናል? ግን አሽሙሉን ሲያይ ምንድነው ልቡ ይንደቀደቅበታል ማለት ነው። ለሰሙ ይሄ ነው ይፈራል እንደማለት ነው። ለወርቁ ደግሞ ምንድነው ምን ይላል? ልጅ አማኑኤል ያመጣው የሆነ ሀብል ማለት ጅራፍ ማለት ነው። እግዚአብሔር ያዘዘው ጅራፍ ማለት ነው። በዚህ የተነሳ ፈሪዎች ከብቶች ማለት የከብቶች ደረት በግ ማለት የከብቶችን የመሰሉ የመሰለ በግ ማለት ነው። ከበግ ላይ ሽመል ከኒሳን በመፍራት አያችሁት፣ ቤተክርስቲያንን በመራቅ ድቅድቃት ተሰይጦ ይሄ አለመሸጥ አለመለወጥ ምን አደረገ? ቡላል ያህል ዘለለበት። እንደ ቡላሎች አስመሰለው። አለመሸጥ ከቤተክርስቲያን እንደ ቡላል የሚያባረረው ሆነ እንደማለት ነው። አውፃኤተ ርግበ ኢተሰይጦ በፈሪሆቱ ከኒሳ አምፃኤ አማኑኤል ሀብል ድንጋጼ እንግዳ ፈራሃን እንስሳ ይላል። ሶስተኛ ጉባኤ ቃና ኢፈራሄ አርዌ መፍርህ አማኑኤል ለጎለበ ህንሳ ወለቱ መላልያልይ ሀብል ድንጋጼ ወድንጋጼ ህዱረ ከኒሳ ህድግቱ ይላል። የፈራሄ አርዌ መፍርህ አማኑኤል ለጎለበ ህንሳ ወለቱ መላልያልይ ሀብል ወድንጋጼ ህዱረ ከኒሳ ህድግቱ ይላል። የሚከብድ የሆነ ዲያብሎስ ይህን የሚፈራ የሆነ ነጋዴ አማኑኤል ይሄ ሌሊቶች ሀብልና ድንጋጼ እነዚህም በመላ አህያው ከኒሳን ካሮጌ ብረት ውስጥ አላሳደረም ይላል። ምን ይላል? እሺ ሶስተኛ ጉባኤ ቃና ለጠበብተ ንዋይ ርወፅ እንስሳ ቅኔ ጥብጣቤ አርዲቱ ማሰናሆሙ ዋህድ ጉባኤ ቃና ለእግዚአብሔር ቤቱ ይላል። ለጠበብተ ንዋይ ርወፅ እንስሳ ቅኔ ጥብጣቤ አርዲቱ ማሰናሆሙ ዋህድ ጉባኤ ቃና ለእግዚአብሔር ቤቱ ይላል። ይሄ ምንድን ነው የሚል ደግሞ በሞባይል ሩጫ የሚጠበቡ የሆኑ የሚመራመሩ የሆኑ የሚይዙ የሆኑ የቅኔ ጥብጣቤ ተማሪዎች እንስሳዎች እነዚህ አንድ የሆነ የጉባኤ ቃና እግዚአብሔር ቤት ይሄ ጠፋቸው አለ። በሞባይል ሩጫ የሚጠበቡ የሚይዙ የሆኑ የሚሸመዱ የሆኑ የቅኔ ጥብጣቤ ተማሪዎች እንስሳቶች እነዚህ አንድ የሆነ የጉባኤ ቃና እግዚአብሔር ቤት ይሄ ጠፋቸው ይላል። አያችሁት? ለሰው ምንድን ነው ያው አሁን ተማሪ ምን ያደርጋል? ሲዘረፍ በስልኩ ይቀርጽና ቁጭ ይላል። በቃ በመያዙን መሸንደሉን ትቶታል። በቃ አሁን ተወደ። በቃ ይሄ በጣም የተለመደ ነው እና የተማሪውን አእምሮም ይሄ በጣም እየጎዳው ነው ያለው። የመያዙን አቅሙን እያጠበበው ነው ያለው። በቃ ሁሉም ስልኩን ይጠድባል፣ ሲዘረፍ ምናምን ይዛል፣ አይለፋም። ከዛ ምሽት ያችን ያዳመጣል። እንደዚህ አይነት ነገር ነው አሁን እየተካሄደ ያለው እና ከዛ አጋጣሚ ስልኩ ዝግት ሲልበት እስቲ ጉባኤ ቃና በል ሲባል አንደኛውን ቤት ሳይለው ይቀራል ማለት ነው። ጭራሽ አንዱን ቤት የማይለው ስልኩ ከጠፋ ማለት ነው። ይሄ የዘመናችን ያመጣው እንትን ነው፣ እኛን የጎዳን ነገር ነው እና አንዱ ቤት ራሱ የማያውቀው ሆነ ተማሪ በስልክ እየለመደው ማለት ነው። ለሰሙ ለወርቁ ደግሞ ምንድነው እንግዲህ በሩጫ የሚጠበቡ የጥብጣቤ እንስሳቶች ማለት ሩጫን እየሮጡ ከቤተክርስቲያን ይወጡ እንትኑ ጥብጣቤ ሲገጥማቸው ጅራፍ ሲላቸው እና የጥብጣቤ እንስሳቶች ማለት ሩጫን የተመሉ ጥብጣቤ የሚደረግባቸው እንስሳቶች እነዚህ የእግዚአብሔር ቤት ጠፋቸው ማለት ከእግዚአብሔር ቤት ከምኩራብ የሚወጡ ሆኑ
በጅራፍ ምክንያት ከእግዚአብሔር የተወጡ ይላል። እሺ ይሄ ይበቃቸዋል። የጉባኤ ቃናን 3 ጉባኤ ቃና በቂያችሁ ነው። አስፈላጊ ከሆነ ደግሞ ወደዚያ እንሄዳለን። አሁን በዚህ መሀል እንዴት እንደሚቆጠር የምትፈልጉት የሚሰራላችሁን ነገር ጠይቁኝ። ለዛሬ ይሄ በቃናል ማለት ነው። ወስብሐት ለእግዚአብሔር። መጻጉዕ ላይ እንቀጥላለን።